ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የኢትዮጵያ የሃይማኖት ተቋማት ጉባኤ ግድያው አንድን ሃይማኖትና ብሔርን ብቻ ትኩረት ያደረገ አይደለም ሲል ገለጸ። ህፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህፃናቱ ተገለዋል ሲል ማስታውቋል። የሐዋላ አስተላላፊዎችን ጨምሮ 112 ሰዎች በቁጥጥር ስር ዋሉ። ከህገወጥ የውጭ ምንዛሬ ጋር በተያያዘ የተጠረጠሩ የውጭ ዜጋዎችን ጨምሮ 100 በላይ ሰዎች በቁጥጥር ስር መዋላቸው ተሰምቷል። ኢትዮጵያ በድህነት መጠን ከ193 ሀገራት 13 ሀገራትን ብቻ በመብለጥ 180ኛ ደረጃ ላይ መቀመጧ ተገለጸ። ሀገሪቱ በዚህ ደረጃ ላይ የተቀመጠችው ዝቅተኛ ደረጃ ገቢ ያለው 129.7 ሚሊዮን ህዝብ በመያዝ መሆኑን ሪፖርተር ጋዜጣ ዘግቧል። ግብጽ በኢትዮጵያ ዋና መተላለፊያ ጅቡቲ ላይ ወደብ ለመገንባት እየተደራደረች ነው ተባለ። ግብጽ በኢትዮጵያ ወጭና ገቢ ንግድ ዋና መተላለፊያ በሆነችው ጅቡቲ የባህር ጠረፍ ላይ ከፍተኛ የቁጥጥር ሚና የሚያስገኝላት የወደብ ማዕከል ለመገንባት እየተንቀሳቀሰች መሆኑ ተሰምቷል። በአራት ዓመታት ውስጥ 500 ሺህ ኢትዮጵያውያን ከስደት ተመልሰዋል ተባለ። ባለፉት 4 ዓመታት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ከ500 ሺህ በላይ ዜጋዎችን ወደ ሀገራቸው እንዲመለሱ ማድረግ መቻሉን የውጭ ጉዳይ ሚኒስቴር አስታውቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ግድያው አንድን ሃይማኖትና ብሔርን ብቻ ትኩረት ያደረገ አይደለም ሲል ገለጸ። ህፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህፃናቱ ተገለዋል ሲል ማስታውቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከጥቅምት ወር አጋማሽ ጀምሮ ለተከታታይ ቀናት በኦሮሚያ ክልል አርሲ ዞን በሚገኙ አንዳንድ ወረዳዎች በሚኖሩ ዜጋዎች ላይ የተፈጸመው ግድያ፣ እገታና ዝርፊያ በሚመለከት ልኡካኑን በአካባቢው በመላክ በጉዳዩ ላይ ሲያደርግ የቆየውን ጥናት የመጀመሪያ ደረጃ ሪፖርት በዛሬው ዕለት ይፋ አድርጓል። በቀረበው የመጀመሪያ ደረጃ ሪፖርት ውጤት መሰረትም ጉባኤው ጥቃቱ አንድን ሃይማኖትና ብሔርን ትኩረት ያደረገ ግድያ ተፈጽሟል በማለት ሲዘዋወር የነበረውን መረጃ አጣጥሏል። ጉባኤው ሪፖርቱን የመጀመሪያ ደረጃ ሪፖርት ነው ሲል የጠራ ሲሆን ያላለቀ በመሆኑ የተጠቀሱት ወረዳዎች የተራራቁ በመሆናቸው እንዲሁም በመሰረተ ልማት ውስንነት ያለበት ከመሆኑ አንፃር ሁሉም ቦታ ላይ ደርሶ የመጨረሻ ሪፖርት ለማውጣት ጊዜ የሚፈልግ በመሆኑ ነው ብሏል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጥቅምት ወር አጋማሽ ጀምሮ በምስራቅ አርሲ ዞን አንዳንድ ወረዳዎች በተለይም በ5 ወረዳዎች የተፈጠረ ክስተት አለ። በዚህም የሰው ህይወት ጠፍቷል፣ አካል ጎድሏል፣ የተፈናቀሉና የጠፉ ንብረቶችም ብዙዎች አሉ ሲሉ ክስተቱን በተመለከተ ማብራሪያ ሰጥተዋል። ጉባኤው በዛሬው ዕለት በሰጠው መግለጫ እንዳስታወቀው ከሆነ ጉዳዩን በአካባቢው በመሄድ አጣርተው የመጡት ከኢትዮጵያ ኦርቶዶክስ ተዋሕዶ የተወከሉ 3 ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ እስልምና ከፍተኛ ምክር ቤት 2 ከጉባኤው 2 ባለሙያዎች በአጠቃላይ በዋና ሰብሳቢ በመከተል ሰብሳቢ እንዲሁም በጸሐፊ የተዋቀረ 10 ልኡካን ናቸው። ቀሲስ ታጋይ ታደለ ይህ የመጀመሪያ ደረጃ ምልከታና የማጣራት ሪፖርት ነው። ቀጣይ ተጨማሪ ማጣራት የሚያስፈልጋቸው ጉዳዮች ካሉ ቦታው ድረስ የሄዱ የማጣራት ስራ ጊዜ የሚፈልግ ነው። በ3 እና በ4 ቀናት ብቻ የሚያልቅ አይደለም፣ ወራትም ሊወስድ ይችላል ነው ያሉት። የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ የመጀመሪያ ደረጃ የጥናት ሪፖርቱን ውጤት በተመለከተ በሰጡት ገለጻ ዝርዝር ሐሳቡ በዋናው ማጠቃለያ ሪፖርት ላይ የሚገለጽ ነው። ጥናቱ የተደረገው ጉና፣ ሽርካ፣ ሆንኩሎ አቤ፣ መርቲ ወረዳዎች ናቸው ብለዋል። አንደኛ በጉና ወረዳ ናኖ ጃዌ ቀበሌ ገበሬ ማህበር የሰው ህይወት መጥፋት፣ የንብረት መውደም፣ ዝርፊያ እንዲሁም እገታ ተፈጽሟል። የክስተቱ ሁኔታ ጥቅምት 12 ቀን 2018 ዓ.ም ከቀኑ 8 ሰዓት ታጣቂዎች አስገድደው ከማህበረሰቡ ጋር ምሳ በሉ። በመጨረሻም የመንግስት ታጣቂ ኃይል መምጣቱን ሲያውቁ የተወሰኑ ሰዎችን አግተውና ንብረት ይዘው ወደ ጫካ መሸሻቸውን አስረድተዋል። በነገታው ጥቅምት 13 ቀን 2018 ዓ.ም ምሽት ተመልሰው በመምጣት ተጨማሪ ሰው አግተው መውሰዳቸውን ገልጸው ጥቅምት 14 2018 ዓ.ም ያገቷቸውን ሰዎች ገድለዋቸዋል። ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህንን ድርጊት የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ሸኔ ወይም ፋኖ ናቸው የሚል ምላሽ ነው ብለዋል። አንዳንድ ግለሰቦች ደግሞ በሰጡት ምላሽ ማንነታቸውን እንደማያውቁ ነገር ግን በሌሊት የሚንቀሳቀሱ ምንም አይነት የሃይማኖት መገለጫ የሌላቸው ግለሰቦች መሆናቸውን ነው ብለዋል። ሁለተኛው በሽርካ ወረዳ ጥቅምት 17 ቀን 2018 ዓ.ም የሰው ህይወት ጠፍቷል፣ እገታም ተፈጽሟል። በወረዳው የተለያዩ ቀበሌዎች የሚገኙ ዜጎችና በተለያየ ጊዜ ዘር፣ እምነት እንዲሁም እድሜና ጾታ ሳይለዩ ግድያዎች ተፈጽመዋል። ህፃናት ታግተው ገንዘብ መጠየቅ
ማስጠንቀቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህፃናቱ ተገለዋል ሲሉ አስረድተዋል። አንዳንድ ቦታዎች ላይ ህፃናቱ ተለቀው ወላጆች ከነገንዘባቸው ተወስደው ተሰቃይተዋል። የተቀሩት ወረዳዎችም ተመሳሳይ ድርጊቶች መከናወናቸው ምላሽ ተሰጥቶናል። በመንግስት በኩል የተገኘው ምላሽ ወታደራዊ እርምጃ መወሰዱንና በመንግስት መዋቅር ጭምር መስዋዕትነት እየተከፈለ መሆኑን ተገልጾናል የሚል ማብራሪያ ሰጥተዋል። በችግሩ ተጋላጮች ክስተቱ አንድ ወገን ወይም ብሔርና ሃይማኖትን መሰረት ያደረገ አለመሆኑንና ሁሉንም የጎዳ መሆኑን ተገልጾልናል ያሉት አጥኒ ቡድኑ በአራት ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በአራት ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታዎችን ማለትም የሟች ማንነት፣ የአሟሟት ሁኔታ፣ ብዛት፣ የሃይማኖት ስብጥር በቀጣይ በጥናት የሚካተቱና የቀሩትን ወረዳዎች በማከለ መልኩ የሚያቀርብ ይሆናል ብለዋል። ምክትል ሰብሳቢ ሐጂ አብዱል ካሊም ሁሴን በሰጡት ቃል አንድ ወገን ላይ ያተኮረ ግድያ ተፈጽሟል መባሉ ስህተት መሆኑን ገልጸው አጥቂዎቹ አንድን ሃይማኖት እንደማይለዩ እንዲሁም ታጣቂዎቹ የሁሉም ሃይማኖት ስብጥር እንደሆኑ በአንዳንድ ወቅት በአጋቾቹ ታግተው ከተለቀቁ ሰዎች በተገኘ መረጃ ተገልጾልናል ሲሉ አብራርተዋል። በኦሮሚያ ክልል አርሲ ዞን በጥቅምት ወር ብቻ 30 የኦርቶዶክስ አማኞች መገደላቸውን የአርሲ ሀገረ ስብከትን መረጃ ዋቢ በማድረግ ቅዱስ ሲኖዶስ አስታውቋል። ታጣቂዎቹ ምዕመናኑን ከተኙበት ቤታቸው አስወጥተው በከፈቱት ተኩስ በአሰቃቂ ሁኔታ መግደላቸውም ተገልጿል። ከዚህ ባለፈም ለአጨዳ ስራ በተሰማሩበት ወቅት በአሰቃቂ ሁኔታ ህይወታቸው ያለፉ አርሶ አደሮች መኖራቸውም ተገልጿል። የተገደሉት ምዕመናን የእድሜ ክልላቸው ከ2 ዓመት ህፃን ጀምሮ እስከ 76 ዓመት አዛውንት እንደሚገኙበትም ተመላክቷል። የሐዋላ አስተላላፊዎችን ጨምሮ 112 ሰዎች በቁጥጥር ስር ዋሉ። ከህገወጥ የውጭ ምንዛሬ ጋር በተያያዘ የተጠረጠሩ የውጭ ዜጋዎችን ጨምሮ 100 በላይ ሰዎች በቁጥጥር ስር መዋላቸው ተሰምቷል። በተቀናጀ መንገድ ህገወጥ የውጭ ምንዛሬና አሻጥር ላይ ተሰማርተዋል ያላቸው 112 ተጠርጣሪዎች በቁጥጥር ስር መዋሉን ብሔራዊ የመረጃና ደህንነት አገልግሎት አስታውቋል። በቁጥጥር ስር ከዋሉ ተጠርጣሪዎች መካከል 7 የውጭ ዜጋዎች እንደሚገኙበት አገልግሎቱ ያወጣው መረጃ ያስራጨው መረጃ ያመለክታል። ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሬ ስራዎች፣ የግብር ስራዎች፣ ህገወጥ ገንዘብን ህጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችንና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን መግለጫው አመልክቷል። በቁጥጥር ስር የዋሉት ተጠርጣሪዎች ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በወጭና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ ላይ የነበሩ ናቸው ተብሏል። በተለያዩ ዓለማት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ እንዳይገባ አድርገዋል የተባሉ ዓለም አቀፍ የሐዋላ አስተላላፊዎች ፍቃዳቸው ተሰርዟል። በኢትዮጵያ ብሔራዊ ባንክ ፍቃዳቸው ተሰርዘባቸው ዓለም አቀፍ የሐዋላ አስተላላፊዎች እርምጃ ከተወሰደባቸው መካከል እንደሚገኙበት ተጠቁሟል። እንዲሁም በሀገር ውስጥ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሸት ላይ ያሉ ድርጅቶች ባለቤቶችም በቁጥጥር ስር መዋላቸውን አገልግሎቱ አረጋግጧል። በተጨማሪም የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፍቃድ የክሪፕቶ ከረንሲ መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሬ ሲያዘዋውሩ የነበሩ አካላት ላይም እርምጃ ተወስዶባቸዋል ተብሏል። የደህንነት መስሪያ ቤቱ በህገወጥ የውጭ ምንዛሬ ላይ ተሳታፊ የሆኑ አካላትን በመከታተል እርምጃ መውሰዱን አጠናክሮ እንደሚቀጥልም ገልጿል። ኢትዮጵያ በድህነት መጠን ከ193 ሀገራት 13 ሀገራትን ብቻ በመብለጥ 180ኛ ደረጃ ላይ መቀመጧ ተገለጸ። ሀገሪቱ በዚህ ደረጃ ላይ የተቀመጠችው ዝቅተኛ ደረጃ ገቢ ያለው 129.7 ሚሊዮን ህዝብ በመያዝ መሆኑን ሪፖርተር ጋዜጣ ዘግቧል። ከሁለት ሳምንት በፊት በፓርላማ ተገኝተው ስለ ሀገሪቱ ኢኮኖሚ ማደግ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እድገት የሚዳሰስ የሚጨበጥ እድገት ነው ብለዋል። እንደከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ ያሁኑ እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል ማለታቸው አይዘነጋም። በተባበሩት መንግስታት የዓለም ምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ ላይ የተገኘው መረጃ ግን ምንም እንኳን ኢትዮጵያ ከፍተኛ የሚባል ልማትና ኢኮኖሚ እድገት ያስመዘገበች ቢሆንም በ2030 የብልጽግና ተምሳሌት ለመሆን ብታቀድም ዓለም አቀፍና ቀጠናዊ ቀውሶች፣ የሀገር ውስጥ ግጭቶች፣ በኢኮኖሚና አየር ንብረት ቀውስ ሳቢያ እቅዷ እንደታሰበው አልሄደም ማለቱን ዘገባው ጠቅሷል። ከነዚህ ችግሮች በተጨማሪ ከአውሮፓውያኑ 2018
2018 ጀምሮ ሀገሪቱ በኮቪድ-19 ቫይረስ በድርቅ በጎርፍ በበረሃ አንበጣና በግጭት ምክንያት እያንዳንዱ ቤተሰብ ለከፍተኛ ችግር መዳረጋቸውን የዓለም የምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ ያስረዳል። የተዘረዘሩት ተግዳሮቶች የበረታ ድህነት እንዲንሰራፋና የመንግስት አገልግሎት በተገቢው መንገድ እንዳይዳረስ አድርጓል መባሉንም የድርጅቱ ሪፖርት ያመለክታል። ይህ በመሆኑ ዓለም አቀፍ ተቋሙ በመጪዎቹ 5 ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦትና አገልግሎት 3.3 ቢሊዮን ዶላር አሊያም ከግማሽ ትሪሊየን ብር በላይ እንደሚያስፈልገው አሳውቋል። ይሁን እንጂ ጠቅላይ ሚኒስትር አብይ በፓርላማ ማብራሪያቸው የኢትዮጵያ ኢኮኖሚ ሪፎርም እኛ ሪፎርሙን የመራን ሰዎችም አጋር የሚባሉ ዓለም አቀፍ ተቋማትም ከሚያስቡትና ከሚጠብቁት ባሻገር የተሳካ ስራ ነው እያሉ ሲያሞካሹ ተደምጠዋል። የገንዘብ ሚኒስቴር የገቢ ግብር አከፋፋይ ነጋዴዎች ላይ የሚሰላውን ግብር በተመለከተ ማብራሪያ ሰጠ። የገንዘብ ሚኒስቴር የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 አፈጻጸም ላይ ለተነሱ ጥያቄዎች ምላሽ በመስጠት በተለይ በአከፋፋይ ነጋዴዎች ላይ የሚሰላውን አማራጭ አነስተኛ ግብር በተመለከተ ከፍተኛ እፎይታ ይሰጣል የተባለ ማብራሪያ ሰጥቷል። ይህ ውሳኔ ቀደም ሲል የንግዱ ማህበረሰብ አስጨንቆ የነበረውን የትርፍ ህዳግ ወይም ፕሮፊት ማርጂን ግዴታ የሚያነሳ በመሆኑ በነጋዴዎች ዘንድ በደስታ ተቀባይነት እንዳገኘ ካፒታል ጋዜጣ ዘግቧል። በሚኒስቴሩ ማብራሪያ መሰረት የአከፋፋዮች አማራጭ አነስተኛ ግብር የሚሰላበት መንገድ ግልጽ ሆኗል። በዚህ መሰረት ጅምላ ሻጭ ወይም አከፋፋይ ከአምራቹ ወይም ካስመጪው ጋር ባደረገው ውል የሚሸጥበት ዋጋና የሚያገኘው መቶኛ ወይም ትርፍ ህዳግ በግልጽ የተወሰነ ከሆነ አማራጭ አነስተኛ ግብሩ የሚሰላው በጠቅላላ የሽያጭ ገቢው ላይ ሳይሆን በውል ወይም በህግ በተፈቀደለት የትርፍ መቶኛ ላይ ብቻ ይሆናል ተብሏል። ይህ አዲስ አፈጻጸም የገቢዎች ሚኒስቴር በትንሹ 15 በመቶ ማትረፍ አለባችሁ በሚል ያስቀመጠው ግዴታ በንግዱ ላይ የፈጠረውን ጫና የሚያቃልል ነው። ይሁንና ይህንን ውሳኔ ለመጠቀም አከፋፋዩ የመሸጫ ዋጋና የትርፍ ህዳግ በውል መወሰኑን የሚያረጋግጥ ህጋዊ ሰነድ ለግብር ባለስልጣናት ማቅረብ ይኖርበታል። ካፒታል ጋዜጣ የገንዘብ ሚኒስቴርን ማብራሪያ ተከትሎ ቃላቸውን ሰጡኝ ያላቸው ነጋዴዎች ውሳኔው የንግዱን እንቅስቃሴ የሚያነቃቃና ከገበያ እውነታ ጋር የሚጣጣም ፍትሃዊ እርምጃ እንደሆነ ተናግረዋል። አንድ ስማቸው እንዳይጠቀስ የፈለጉ አከፋፋይ የገቢዎች ሚኒስቴር በትንሹ 15 በመቶ አትርፉ ማለቱ እኛ የማንችለውና ንግዱን ለከፍተኛ መቀዛቀዝ የዳረገ ነበር። አሁን የገንዘብ ሚኒስቴር በውል የተቀበሉትን የትርፍ ህዳግ ተቀበሉ ሲል ለገቢዎች ሚኒስቴር ያሳወቀው ነገር ትልቅ እፎይታና መተንፈሻ ሰጥቶናል ብለዋል። የገንዘብ ሚኒስቴር ይህን ማብራሪያ የሰጠው የአዋጁ ማስፈጸሚያ ደንብ ገና ለሚኒስቴሮች ምክር ቤት ቀርቦ ያጸደቀ በመሆኑ በአዋጁ ላይ የተፈጠረውን ግልጽነት የጎደለው ሁኔታ ለማስተካከል መሆኑ ተጠቁሟል። በአራት ዓመታት ውስጥ 500 ሺህ ኢትዮጵያውያን ከስደት ተመልሰዋል ተባለ። ባለፉት 4 ዓመታት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ከ500 ሺህ በላይ ዜጎችን ወደ ሀገራቸው እንዲመለሱ ማድረግ መቻሉን የውጭ ጉዳይ ሚኒስቴር አስታውቋል። ወደ ሀገራቸው ተመልሰዋል የተባሉ ስደተኞች በተለያዩ የመካከለኛው ምስራቅ፣ የአፍሪካና እንደ ማይናማር ያሉ የእስያ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ናቸው ተብሏል። ባለፈው አንድ ወር ገደማ ውስጥ ብቻ በሳውዲ አረቢያ በተለያዩ እስር ቤቶች ማቆያ ማዕከላት የነበሩ ከ17 ሺህ በላይ ስደተኞች መመለሳቸው ተገልጿል። በሳውዲ አረቢያ በ10 ሺዎች የሚቆጠሩ ኢትዮጵያውያን ወጣት ስደተኞች በችግር ላይ እንደሚገኙ የሚታወቅ ሲሆን እስከ ስቅላት የደረሰ ቅጣት የተላለፈባቸውም አሉ ተብሏል። ሳውዲ ስደተኞችን ወደ ግዛቷ እንዳይገቡ በመታደርገው መከላከል በመቶዎች የሚቆጠሩ ኢትዮጵያውያን መገደላቸው መገለጹ ይታወሳል። ባለፈው በፈረንጆቹ 2024 ብቻ ሳውዲ አረቢያ ድንበር ላይ በፈጸመችው ጥቃት 400 ገደማ የኢትዮጵያ ዜጎች መገደላቸውን አምነስቲ ኢንተርናሽናል ባወጣው ሪፖርት ይፋ ማድረጉ ይታወሳል። እንዲሁም በየመን በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ 36 ዜጎች ወደ ሀገራቸው እንዲመለሱ መደረጉን ሚኒስቴሩ አስታውቋል። ከሰሞኑ ወከባ ውስጥ የሚገኙት ኢትዮጵያውያንን ከየመን ለመመለስ የሰነድ ማጣራትና የጉዞ ሰነድ ማዘጋጀት ስራ ከባለድርሻ አካላት ጋር በቅንጅት እየተሰራ ነው ተብሏል። በተጨማሪም በማይናማር፣ ላኦስና ካምቦዲያ እንዲሁም በሌሎች ሀገራት በተመሳሳይ አስቸጋሪ ሁኔታ ውስጥ የሚኖሩ ዜጎችን የመመለስ ጥረቱ እንደቀጠለ ነው ተብሏል። የውጭ ጉዳይ ሚኒስቴር ዛሬ ኢትዮጵያውያን ስደተኞችን በተመለከተ ባወጣው መግለጫ ከግማሽ ሚሊዮን በላይ ያክሉ ቢመለሱም በዚያው ልክ ስደት መቀጠሉን ገልጿል። ዜጎች በተሳሳተ መረጃ በህገወጥ ደላሎች ተታለው ወደ ተለያዩ ሀገራት በመጓዝ ለእስራትና ለሞት እየተዳረጉ መሆናቸውን ሚኒስቴሩ ጠቁሟል። ወጣቶች ከህገወጥ ስደት ራሳቸውን እንዲከላከሉና እንዲጠነቀቁ የውጭ ጉዳይ ሚኒስቴር አሳስቧል። ወደ ውጭ ሀገራት የሚደረጉ ጉዞዎችና የሥራ ቀጠሮች በህጋዊና መንግስት ባስቀመጠው አሰራር ብቻ ሊሆን እንደሚገባም አጥብቀው ሰጥቷል።
ግብጽ በኢትዮጵያ ዋና መተላለፊያ ጅቡቲ ላይ ወደብ ለመገንባት እየተደራደረች ነው ተባለ። ግብጽ በኢትዮጵያ ወጭና ገቢ ንግድ ዋና መተላለፊያ በሆነችው ጅቡቲ የባህር ጠረፍ ላይ ከፍተኛ የቁጥጥር ሚና የሚያስገኝላት የወደብ ማዕከል ለመገንባት እየተንቀሳቀሰች መሆኑ ተሰምቷል። ግብጽ በጎረቤት ሀገር ጅቡቲ የባህር ጠረፍ ላይ ተጽዕኖዋን ለማሳደግ ግዙፍ እንቅስቃሴ የጀመረችው ኢትዮጵያን ወደ ቀይ ባህር እንዳትመጣ በግልጽ ለመከላከል በጀመረችበት አጋጣሚ ነው። ካይሮ በጅቡቲ የባህር ጠረፍ ላይ ቀጥተኛ እጇን ለማስገባት የወጠነችው እቅድ በግዙፍ የወደብ ኢንቨስትመንት ስምምነት ሽፋን መሆኑ ተሰምቷል። የኢትዮጵያ የባህር በር ባለቤትነት ጥያቄ በየዓመቱ የምታፍሰውን $1 ቢሊዮን ገደማ ገቢ ያሳጣኛል ብላ የሰጋችው ጅቡቲ ሌሎች ሀገራት ለመሳብ እየሞከረች ነው ተብሏል። የግብጽና ጅቡቲ ባለስልጣናት በወደብ ልማት ኢንቨስትመንት ዙሪያ ስምምነት ላይ ለመድረስ ድርድር ላይ መቆየታቸው ታውቋል። አሁን ላይ ግብጽ አዲስ የወደብና የሎጂስቲክስ መገልገያዎችን ለመገንባት የሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች ተብሏል። ስምምነቱን ለማገባደድ በግብጽ ምክትል ጠቅላይ ሚኒስትር የሚመራ ከፍተኛ የልኡካን ቡድን በቅርቡ ወደ ጅቡቲ ያቀናል ነው የተባለው። የካይሮ ባለስልጣናት በጅቡቲ በሚኖራቸው ቆይታ ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ የካፒታል ጋዜጣ ዘገባ ያመለክታል። የግብጽ ምክትል ጠቅላይ ሚኒስትር ካመል አልዋዚር በቅርቡ በጅቡቲ በሚያደርጉት ጉብኝት ይጠናቀቃል ስለተባለው ስምምነት በሁለቱም ሀገራት በኩል እስካሁን ድረስ የተባለ ነገር የለም። የስምምነቱ መነሻ በግብጽ ልኡካንና በጅቡቲ ወደቦችና ነጻ ቀጠና ባለስልጣን ሊቀመንበር አቡበከር ኦማር ሃዲ መካከል በተደረገ ስብሰባ ነው ተብሏል። ስምምነቱ ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ ከሚያደርጉ ቁልፍ መሰረተ ልማቶችን መገንባትን ያካትታል ነው የተባለው። ግብጽ ጅቡቲ ላይ ግዙፍ መዋዕለ ንዋይ ለማፍሰስ ፍላጎት ያሳየችው ኢትዮጵያ ያነሳችውን የቀይ ባህር ታሪካዊ የባለቤትነት ጥያቄ በግልጽ ከኮነነች በኋላ ነው። ግብጽ ኢትዮጵያ ያነሳችውን የባህር በር ጥያቄ በመቃወም የቀይ ባህር ተዋሳኝ የቀጠና ሀገራትን በማስተባበር በር ለመዝጋት የተንቀሳቀሰች መሆኑ ይታወቃል። ከ3 አስርት ዓመታት በፊት የቀይ ባህር ፊት አውራሪ የነበረችውን የኢትዮጵያን ጥያቄ በበጎ ያልተመለከቱት ጎረቤትም ግብጽን ወዳጅ አድርገው ተሰባስበዋል። ኢትዮጵያን ወደ ቀይ ባህር ላለማስገባት የሶስትዮሽ ተቀናቃኝ ጥምረት ከወራት በፊት የፈጠረችው ግብጽ በተናጠልም ከእያንዳንዱ ሀገራት ጋር በዚሁ ጉዳይ ደፋ ቀና እያለች ትገኛለች። ካይሮ ኤርትራና ሶማሊያን ይዛ የሶስትዮሽ ጥምረት የመሰረተች ቢሆንም የሞቃዲሾ ባለስልጣናት ወደ ኋላ መሸሽ ጀምረዋል። በአሁኑ ወቅት ግብጽና ኤርትራ በያዙት የጋራ አቋም ኢትዮጵያን ወደ ቀይ ባህር አናስጠጋም እያሉ ይገኛሉ። በኢትዮጵያ በኩል ሀገሪቱ በኢፍትሃዊ መንገድ ወደ አጣችው ቀይ ባህር ለመመለስ የሚያቆመኝ ኃይል የለም በማለት ጉዳዩን ገፍታበታለች። የተከበራችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀዋል።